ግራር ዋና ጋራጃቸው ደርሰናል። እንደምታዩት ፊት ለፊት የኤሌክትሪክ መኪና ማአት ነው ያለው because this is በጣም ኤሌክትሪክ መኪና ያላችሁ ሰዎች ታዋቂ ቤት ነው። ውስጥ ያላቸውን አገልግሎታቸውን ያለው ነገር ከናራሻቸው ሰው ማውራት ከቻልንም እናወራለን። እቺ መኪና ሁለተኛ ወራችን ነው ከተከራየናት እና ከፊቷ ሌላ ሰው የነዳት ተጋጭታ ነበርና ሙሉን ግራር ናቸው በጣም ያስተካክሉት አሳምሮን የሰሩት። ውስጥ ሰው አለ የሚያወራን። ከዛ ውጪ መኪኖች መጀመሪያ እናያቸው። በጣም ብዙ መኪና ነው ያላቸው ውስጥ ምን አይነት መኪኖች እንዳሉ እናያለን። ምን አይነት ግጭቶች ይሰራሉ፣ ባትሪ የመኪና ባትሪ ይቀይራሉ፣ ቦዲ ይሰራሉ። ብቻ ውስጥ እንግባ። በድጋሚ ግራር ነው ያለነው። ተከታተሉ። ስሙ አልበል ዮናታን ይባላል። እንግዲህ ዛሬ ያለንበትን አድራሻን ትነግረናለህ። ስማችሁንና ደግሞ የምትሰጡትን አገልግሎት ያው ትነግረናለህ ማለት ነው። ያለነው ጎፋ መብራት ኃይል ስኩል ኦፍ ቱሞሮ ጋር ነው። ግራር ኢቪ ጋራጅ ይባላል ያለንበት ቦታ። የምንሰጠው አገልግሎት አጠቃላይ የኤሌክትሪክ መኪኖች ጥገና፣ ሰርቪስ፣ ሶፍትዌር እና የቦዲ ወርክ ነው። የኤሌክትሪክ መኪኖች ላይ ነው የምንሰራው። ይሄ ሙሉ እዚህ ጋር ያሉት መኪኖች እንግዲህ ሊሰሩ የመጡ መኪኖች ናቸው። ሊሰሩ የመጡ ለቦዲም ለሰርቪስም አጠቃላይ ለፕሮፎርማም ሊሆን ይችላል። በጣም ሰፊ ግቢና ያላችሁ ከሚሰጡት አገልግሎት እንጀምራለን። ምን መኪኖችን ያሉት እዚህ ብዙ ጊዜ የሚመጡት በጣም እዚህ ጋር የተጎዱ መኪኖች አሉ። ከዚህ እንጀምርና ቤታችን አስጎብኘን አይሻልም? እንደዛ ይሻላል። እዚህ ጋር ያሉት የተወሰኑ ቦዲ ተሰርተው ያለቁ መኪኖች አሉ። ሌሎች ደግሞ ቦዲ የተወሰነ ፓርታቸው ሊሰራ የገቡ በዝግጅት ላይ ያሉ መኪኖች አሉ። አሁን ለኔ ስለ መኪና ብዙም ስለማላቅ ይሄ በጣም ሲታይ መጥፎ ይመስላል፣ ግን እንዴት ነው ያለበት ሁኔታ? ይሄ ከባድ ሁኔታ አይደለም። ይሄኛው ፓራውልቱ ስለተፈታ ነው። ፊት ለፊት ሙሉ ስለሚታይ ነው። ፓራውልቱ ስለተጎዳ ፓራውልቱ እየተሰራ ነው። ብዙ ከባድ ጉዳት የደረሰባቸውን ወደ ጥግ ጋር ነው የምናደርጋቸው። ከዛ ውጪ እዚህ ጋር ስናልፍ ቻርጀር ነው፣ ፋስት ቻርጀር ነው። ከ40 ደቂቃ እስከ 1 ሰዓት ባለው በፈጣን ለማድረግ ነው። ለምን መኪኖች ተጎድቶ ሲመጡ ብዙ ጊዜ ስለሚቆዩ ባትሪያቸው ሲወርድ ምን ሲል ግዴታ ቻርጅ መደረግም ስላለባቸው ነው ስለሚያስፈልግ ስለ እንትንም እጠይቃለሁ። በዛ አጋጣሚ መጨረሻ ላይ ኤሌክትሪክ ያለው መኪና ምን አድቫይስ እንደምትሰጡ ስለ ቻርጀር አይ ቲንክ ብዙ ሰው እቆና ያለው አይመስለኝም አይደል? እኔም ብዙም ስለማላቅ ነው ጀስት ተከራይቻለሁ የኤሌክትሪክ መኪና፣ ግን ዝም ብዬ ሄጄ ነው እዛ ቴሌው ጋር ቻርጅ ማድረገው። ኢንፎርሜሽን በኋላ ጠይቃለሁ። እሺ እዚህ ጋር ብዙ አይዲዎች ይታዩኛል። ምንድነው አጋጣሚ ስለበዙ ነው ወይስ አጋጣሚም ነው? ምንድነው የቦዲ ወርክ እና የሶፍትዌር ኢሹ ጋር ተያይዞ ያሉ ናቸው። እኛ ጋር የሚቆዩት መኪኖች ከቦዲ ወርክ ጋር የተያዙ ናቸው። አንድ የኤሌክትሪክ መኪና የያዘ ሰው በምን ያህል ጊዜ ሰርቪሶችን እንትን ማለት አለበት? ሪኮመንድዱ እንደየመኪናው አምራች ድርጅት ቢለያይ በአብዛኛው በየ10,000 ኪሎ ሜትሩ ቼክ መደረግ አለበት። 50-60 ሺህ ኪሎ ሜትር ሲደርሱ ደግሞ የሚቀየር የጊርቦክስ ኦይላቸው መቀየር ይኖርበታል። ከዛ ውጪ ግን ሬጉላርሊ በየ10,000 ኪሎ ሜትሩ የባትሪ ሁኔታ፣ 10,000 ሲስተሙ፣ የእግራቸው ሁኔታ ሁሉም መታየት አለበት። በጣም አሪፍ። እሺ አሁን እዛ ጋር ፔንቲንግ ቡዝ አለ። ብዙ ጊዜ ቀለም ሲያስፈልግ እዚሁ ቀለም ሁሉም ነገር የምትሰሩት ማለት ነው? ሁሉም ነገር እዚሁ ነው የሚሰራው። ያኛው የቀለም ክፍላችን ቀለሞችን የምናዘጋጅበት የምንቀባበት ቱሉሩም አለን። እዛ ጋር ደግሞ ባትሪ በተለይ ወርዶ ለብዙ ጊዜ መቀመጥ ካለበት የባትሪ ነቅላችሁ ታስቀምጣላችሁ? አዎ፣ አንዳንድ ጊዜ እስኪሰራ ወርዶ ባላንስ መደረግ ካለበት ባትሪ ፓክ መቀየር ካለበት ከዛ በኋላ ደግሞ ሲያልቅ ዝግጅቱ ሲያልቅ እዛ ጋር ተዘጋጅቶ መኪናው ላይ ይገጠማል ማለት ነው። ባትሪ በጣም አሪፍ። አንድ ኤሌክትሪክ መኪና ምን ያህል ያው ካምፓኒውን ባንገልጾም ግን ምን ያህል ይቆያል? አንድ ባትሪ ብዙ ጊዜ እንዴት ነው? እንደ ስታንዳርድ እንደ ትላልቆች ካምፓኒዎች ከ8 እስከ 10 ዓመት ያገለግላል ብለው ነው የሚያስቡ። ከተመረተበት ጊዜ ጀምሮ የተመረተበት ጊዜ ወሳኝነት አለ። ኦኬ። ግን እዚህ ብዙ ጊዜ ባትሪዎች እየመጡ እንትን ፌል ያደርጋል ኦር ደግሞ በአደጋ በምን ካልሆነ አብዛኛው ጊዜ በአደጋ በምንድን ነው ባትሪ ማውረድ ምን ማለት ላይ ምን ደርሰው እንጂ ፌል በማድረግ ብዙ የለም። ይሄኛው አካባቢ የሰርቪስ ኤሪያችን በአብዛኛው ሰርቪስ የምናደርጋቸው። ሰርቪስ ሲባል ምንድን ነው የሚያካትተው? ሰርቪስ ሲባል ሩቲን ቼክ ነው። 4ቱም እግር ቼክ ይደረጋል። አጠቃላይ ሲስተሙ ቼክ ይደረጋል፣ ዳያግኖስ ይደረጋል በማሽን። የባትሪ ሁኔታ፣ የሃይ ቮልቴጅ መስመሮች፣ የኩላንት፣ እነዚህ ነገሮች በሰርቪስ ታይም ሁሌ ቼክ የሚደረጉ ነገሮች ናቸው። ዛሬ ምን ማየት እንችላለን? አሁን የሆነ ነገር ሲሰራ ኦር ደግሞ እየተሰራ ያለው ይሄኛው ቦታ ቅድም እንዳልከው የተጎዱ መኪኖች የሚሰሩበት የቦዲ ኤሪያ እንዳለ ፈታታችሁ እንትን ትላላችሁ? እንዳለ ተፈታቶ የሚሰራበት ነው። እዚህ ጋር ድምጽ ምንም ስላለ የቦዲ ቦታ ስለሆነ ከዚህ ውጪ ባትሪዎችንም ማየት እንችላለን። አክቹዋል ባትሪ
ኤሌክትሪክ መኪና ባትሪ አይቻቸው አላውቅም። እዚህ ያለው አይደል? አሁን ለምሳሌ የዛ ጋር ያዘጋጀ ነው የቻንጋኒ ስታር አለ ባትሪ ኤሌክትሪክ መኪና ባትሪ አለ። ኦልሬዲ አሴምብል እየተደረገ ጋይስ እንግዲህ የመኪና ባትሪ ሊያሳየን ነው። ምን እሱ ላይክ ሊገጠም ነው ወይስ? የሚገጠም ነው። ኦልሬዲ ስራው አልቆለታል። ይሄ ነው በቃ የኤሌክትሪክ መኪና ባትሪ ይሄ ነው። ይሄኛው ኦልሬዲ አሴምብል ተደርጓል። መገጠም ነው የሚቀረው። እነዚህ ባትሪ ፓኮች ናቸው። የባትሪ ኮንትሮል ዩኒት አለ። ያኛው ቻርጀሩ ፋስት ቻርጀር የሚቀበልበት ፖርት ነው። ይሄ የዚህ መኪና ነው ወይስ አይደለም? ሌላ ቻንጋኒ ስታር መኪናው ተዘጋጅቷል። እዚህ ቦታ ጋር መጥቶ በየመኪናው ሳይዝ አሁን የአይዲው እና የዚህ ሳይዛቸው ይለያያል። ኦኬ የአይዲው እና የዚህ ሳይዝ ይለያያል። አሁን በአጋጣሚ ሆኖ እነዚህ የዚህኛው መኪና ሊገጠም ስለሆነ ነው። ኦኬ ግን በጣም ጊዜ ፈጃል ለመግጠም ወይስ ጀስ ቀላል ነገሩ? አሁን ባለው ሁኔታ ያው ካለው እንትን ከ2 ቀን እስከ ሳምንት ባለው ጊዜ ውስጥ ለምን ባትሪ ወርዶ ከተገጠመ በኋላ ውሃ ምንም እንዳይገባበት በደንብ ሲል ተደርጎ መደረግ ስላለበት ለተመልካቾቻችን ምን ትመክራለህ? ኤሌክትሪክ መኪና አንድ ሰው ሲገዛ ማወቅ ያለባቸው 3 ነገሮች ቀለል ያሉ ነገሮች ብትነግራቸው። ዋናው ነገር ዓመተ ምህረት ነው። ዓመተ ምህረቱን ብዙ ጊዜ መስታወት፣ የግንባር መስታወት ከሹፌሩ ፊት ለፊት ጋር ቁጥሩ ስላለ በዛ ቼክ መደረግ ይችላል አብዛኛው መኪኖች። ከዛ ውጪ ማይሌጅ መታየት አለበት። ከዛ ደግሞ አጠቃላይ ደህንነቱ ዝቅም ብሎ ኖርማሊ ከታይ ስለሆነ ባትሪያቸው ያለ ፊዚካል ጉዳት ደርሶበታል አልደረሰበትም። ሌላውን ነገር ግዴታ ባለሙያ ማየት አለበት። እነዚህ ግን በራሳቸው ማለት ከገዙ በኋላስ እንዴት ነው? ከገዙ በኋላ እየተጠቀሙ መጠንቀቅ ያለባቸው እንደ ኤሌክትሪክ መኪና ምንድን ናቸው? ቻርጅ አደራረግ ነው ዋነኛው። አንዳንድ መኪኖች ከ20 እስከ 80 ነው የቻርጅ እንትናቸው። አንዳንዶቹ ደግሞ እስከ 100 መደረግ ይኖርባቸዋል እንደ BYD ያሉ። እሱን መከተል ነው። ከዛ ውጪ ሰርቪስ ታይምን ጠብቆ ቼክ ማስተር ነው። ምንም ነገር ቢመጣ ቀድመ ጥንቃቄ ማድረግ ይቻላል። ምንም ላይሆን ይችላል አዲስ መኪና ስለሆነ 10,000 ላይም አዲስ ነው። ግን የሆነ ነገር ችግር ቢኖር እዛው የሚያመጣም ካለ ቀድሞ ዲቴክት ስለሚደረግ ዋናው ነገር እነዚህ ነገሮች ቼክ ማድረግ አለ። እንግዲህ ጋይስ አሁን የት ነው የምንገኘው? ማያ ክፍለች እቺኛዋ በአብዛኛው ቀጥታ የምንጠየቃቸው እቃዎች የምናስቀምጥበት የእቃ ስቶራችን ነው። አብዛኛው እቃዎች እዚህ ይገኛሉ። ስቶራችንም ላይ ይገኛል። ኦሬዲ ሷን ከመምጣቱ በፊት ኦሬዲ እቃዎች እዚህ ይሸጣሉ። እቃውም ይሸጣል። አሁን ለቦዲም ለምንም ቢሆን አጠቃላይ እቃውም እኛው ጋር ስላለ ስለምናስመጣ እቃዎቹ የኤሌክትሪክ መኪኖቹ እሱንም አንድ ላይ ነው የምንሰራው። አንድ መኪና አስተገጭቶ ስፔሲፊካሊ የሆነ እቃ ቢያስፈልግ እናንተ ታመጣላችሁ? እናመጣለንም። እንደ ስቶክም ስለምንይዝ ካለን ደግሞ ከስቶክም እንሰጣለን። በጣም አሪፍ። ይሄ ሙሉ የእቃ ክፍላችሁ ነው ማለት ነው። ሶ ብራንድ አዲስ እቃዎች ናቸው እዚህ ያሉት? እዚህ ጋር ያሉት አዲስ እቃዎች ናቸው። በጣም አሪፍ። እንግዲህ ጋይስ እንደምታዩት ብዙ አይነት የእቃ አማራጭ አላቸው። አይ ቲንክ ብዙ ኤሌክትሪክ ያልመጣ ኤሌክትሪክ አለ እዚህ አዲስ አበባ ውስጥ ያለ። አሁን ባለው ኦልሞስት ሁሉም መጥቷል አይደል? ሶ እንግዲህ እንደምታዩት ብዙ ኤክስፒሪየንስ አላቸው። የሁሉም አይነት ኤሌክትሪክ መኪና ኤክስፒሪየንስ አላቸው። ከኤሌክትሪክ ከአንድ ኤሌክትሪክ መኪና ሌላ ኤሌክትሪክ በጣም ብዙ ልዩነት አለው እንዴ? በካምፓኒ ቢለያይም ቤዚክ አሰራራቸው ተመሳሳይ ነው፣ ግን የባትሪ ታይፓቸው ምኖች እንደ ካምፓኒዎቹ እሱ ይለያያል። አይ ጋይስ አሁን ደግሞ ምን አይነት ባትሪ ነው ያለው እዚህ? የምን መኪና? ይሄ የBYD ሲጉል ባትሪ ነው። የBYD ሲጉል ትንሿ ባትሪ ነው። የትንሿ መኪና የትንሿ መኪና ከታች በሙሉ ያለው ባትሪው ነው። ኦኬ ሶ ሙሉ ክብደቱ የመኪናው ዋናው ማለት ነው። ዋው ቢያንስ ከ300 እስከ 400 ኪሎ ይሆናል ባትሪ። እንደየሁኔታቸው እስከ 500 ኪሎ ይሆናል። ይሄም የሚቀየር ነገር ኖሮት ነው ወይስ ጀስት አጋጣሚ መኪናው ሊሰራ ከታች ከባድ የምትነበረውና ሴሎቹ አንዷ ሴል እንትን ብላለች፣ ፌል አድርጋለች። ያን ያክል በጣም እንትን አሁን ከርንት ሲኖር ምንድነው የሚባለው ሲኖር ብሬከር ምን በዛ የተነሳው ከፍታ ምንም እየተደረገላቸው ያለው ይሄን ያክል ባይመከርም ግዴታ ስለሆነ ባትሪው ከታች ስለሆነ በእንደዛ ባደጋ ነው የመጣው። ትንሽ ችግር ካለ ሙሉ ባትሪውን ቼክ መደረግ አለበት። መቀየር ካለበት ይቀየራል። አሁን ለምሳሌ አንድ እንደዚህ አይነት ነገር አሁን ተፈቶ ለመቀየር ምን ያህል ሬንጅ ብር ያስወጣል? ወይስ በሬንጅ አሁን ባለው ሴል ለመቀየር እንደዚህ የሚያስቸግር ከሆነና እንደ ሁኔታው ሲሆን አጠቃላይ ባትሪ የሚቀየርበት ሁኔታ ሙሉ አዲስ። አለበለዚያ ደግሞ አንዳንድ መኪኖች ደግሞ አሁን የአይዲ6 የባትሪ ፓክ ነው እዚህ ጋር የምታየው። አሁን እንደዚህ ባትሪ ፓክ ለብቻውም ይቀየራል። ይሄ ባትሪ ፓክ ለብቻው ሙሉን ሳይወጣ ወርዶ ባትሪው አንዷ ፓክ ወይ ሁለቱ የተጎዳ ይቀየራል።
እንደሱ ሲሆን እስከ 200 ሺህ ብር ምንም ሊያስወጣ ይችላል። ስለዚህ እንደዛ ማለት ነው። አዎ አዎ። ግን ሙሉ ስትልኝ ይሄ ሙሉ የሚቀየርበት ጊዜ አለ ዋት እንዳለ ሙሉ ለሙሉ ሙሉ ባትሪ በከባድ አደጋ በምት ቀይረን እናውቃለን። ስለዚህ ባትሪ መጥቶ ቀይረን ፕሮግራም ይደረጋል። ኦንላይን ፕሮግራም ተደርጎ ከዛ መነዳት ምንድነው ላይክ በጣም የሚናክል ችግር የሚያመጣ ይሄ መንገድ ነው። አደጋ ከታች ኃይለኛ ምት ሲደርስበት እንጂ ይሄ ዝም ብሎ ከርብ ምናምን እንደሱ አይነት እንትን አለ። በጣም ከባድ መሆን አለበት። ከነዳጅ መኪና ወይስ ከኤሌክትሪክ መኪና? አሚን አሁን ከሚመረቱ መኪኖች አሁን ዘመናዊዎቹ መኪኖች እንዳላቸው ኤሌክትሪክ መኪና ላይ ሳይሆን ኤክስትራ ሴፍቲ ነው የሚወስዱት። ከበድ ያለ ግጭት ከመጣ ባትሪም ያቋርጣል። ቶሎ ብሎ ኤርባግ ትሪገር ያደርጋል። አብዛኞቹ ሙሉ ዙሪያ ኤርባግ ነው ያላቸው። መስታወቶቹም ከርቴንም ኤርባግ አላቸው፣ ከኋላም አላቸው። ሁሉም በጣም የተጎዳ መኪና ነው። ኤርባጎቹ ወጥተዋል ማለት ነው። ኤርባጎቹ በሙሉ በአደጋ ጊዜ ሰው ህይወት በማዳን ላይ ሴፍቲ ላይ በጣም ቆንጆ ናቸው። ኢቭን አይዲሲ ስለምነዳው ሴንሰሩ ራሱ ኦልሬዲ ብሬክ ያደርጋል፣ ቀድሞ ያደርጋል። ባትሪው አደጋ ደርሶ እንዳይቀጣጠል ወዲያው ያቋርጣል ሲስተሙ። ዋሱ በቃ ሸዳውን ያደርጋል፣ አይቃጠልም ማለት ነው። ወደ ሌላ ፓርት እንዳይተላለፍ ያደርጋል ማለት ነው። በጣም አሪፍ። እንግዲህ እንደምታዩት ይሄ መኪና ተጋጭቶ ነው የመጣው። በጣም ተጎድቷል። ግን አሁን ይሄን ፊክስ ታደርጉታላችሁ ማለት ነው። የሚቀየሩ እቃዎች ይቀየራሉ። አዎ መደረግ የሚችል እንትን ብሎ ይቀየራል። የሚሰራው ደግሞ ቦዲዎች ይሰሩታል። አሁን እንደዚህ አይነት ግጭቶች ብዙ ኮስት አላቸው አይደል? ብዙ ኮስት ይኖራቸዋል። ከእቃ ዋጋ አንጻር ነው ኮስታቸው የሚጨምረው። አሁን ደግሞ አይ ቲንክ የተነቃቀሉ እቃዎች ናቸው። መኪና ላይ ቦዲ ሲሰራ የሚነቀሉ እቃዎች በታርጋቸው ሌብል ተደርጎ እዚህ ሩም ውስጥ ስቶር ይደረጋሉ። እነዚህ በአብዛኛው ተመልሰው የሚገጠሙ ናቸው። ተሰርተው የሆነ ፓርት ሲፈታ መፈታት ያለባቸው ናቸው። አሁን ጉዳት ሲኖር ምንድን የምታደርጉት? ለምሳሌ ጣም ይጣሉ ማለት ነው። አብዛኛው ጊዜ ኢንሹራንስ ከሆነ ለኢንሹራንስ የሚሄደው ይዘጋጃል፣ ኢንሹራንስ ይመለሳል። የሚጠገነው ከሆነ ግን ይቀመጥና እንደዚህ ይጠገናል። አሁን እዚህ ጋር ያሉት የተለጠፉት ምናምን አሁን በእንትን ናቸው ማለት ነው። በታርጋቸው ለምን ተመልሶ ስለሚገጠሙ ነው። ሌላው ፓርት ተስተካክሎ ሲያል ተመልሶ በጣም ብዙ እቃ አለ አይደል? አሁን ብዙ መኪኖች ስለገቡ ብዙ እቃ ይኖራል። አሁን ብዙ መኪኖች አሉ ማለት ነው አይደል? ቅድም እርግጠኛ አይደለም ካልኩት ከ50 በላይ መኪና አለ። ዝም ብዬ በግምት ነው ያልኩት። በእርግጠኝነት አለ ይኖራል አይደል? በእርግጠኝነት አለ። ይሄኛው ምንድነው? ባትሪ ነው። ይሄም ባትሪ ነው። ይሄኛው ባትሪ የአንዱ ተቀየረ ካልኩ ውስጥ ይሄኛው ባትሪ ነው። የቢዋይዲ ኢቱ ነው። በጣም ከባድ ብዙ ሴሎች ላይ ስለነበር ጉዳቱ በዛ ጊዜ በነበረው ሁኔታ ሴሎቹን እንትን ማለት ስለማይቻል ስለነበር ሙሉ ባትሪው ተቀይሮለታል። መኪናው እየተነዳ ነው። በጣም አሪፍ። እንግዲህ ጋይስ እንደምታዩት በየክፍላችሁ የራሳችሁ እንትን አላችሁ። ያ አዲስ እቃ፣ ይሄ ደግሞ ኦልሬዲ የተነቀለ እቃ፣ ያኛው ደግሞ የቀለም አለ የተመደበ የራሱ እና በጣም ፕሮፌሽናል ነው ቤቱ። በጣም ደስ ይላል። እኔ ወድጄዋለሁ። በድጋሚ አሁንም የተከታተላችሁ ግራር ነው የምንገኘው። ሰብስክራይብ ያደርጋችሁ። እዚህ የግራር እንትን ላይ በግምት ምን ያህል ሰራተኞች አሉ? ወደ 50 60 ከቦዲ ባለሙያዎች ከአጠቃላይ ከስታፉ ቴክኒክ ባለሙያዎችም ከቢሮ ሰራተኞችም ጭምር 50። ሁሉም በየሙያው የተለያየ ዘርፍ ላይ ነው የሚሰራው ማለት ነው። ሁሉም በየሙያው በተለያየ ዘርፍ ላይ ነው የሚሰራው። ጠዋት እንዴት ነው የሰራተኞቹ? እዚህ ጋር ማቲንክ ካፌ ነገር አለች። ለሰራተኛ ነው ወይስ ለእንትን ከስተመር? ለሁሉም ነው፣ ግን በአብዛኛው ከስተመር መጥቶ እኛ ጋር ሲያሰራ ሰርቪስ ሲያሰራ የሆነ ቦታም ከሚሄድ እዚህ ቁጭ ብሎ እያየ ሻይ ቡና እንዲል ብለን ነው እንትን ያደረገው። እዛ ጋር ያው ሻይ ቡና ቦታ አለች፣ ካፌ ነገር አለች። ያው ብዙ ሰው ስላለ ፕራይቬሲ ለመጠበቅ ነው። አንድ መኪና በጣም ቆየ ከተባለ እዚህ ቤት ምን ያህል ይቆያል? እንደ ጉዳቱ አብዛኛው ጊዜ የእቃ ጉዳይ ነው ማተር የሚያደርገው እንጂ እዚህ ሀገር ባለው ሁኔታ የእቃ ኢንሹራንስ ጉዳይ እነዚህ ነገሮች ስላሉ ነው እንጂ በአብዛኛው ሳምንት ባለው የሰው ኃይል እናንተ ሁሉም ተከፋፍሎ ስለሆነ ቦዲ ላይ ሲሆን አሁን የቦዲው የራሱ አለ፣ የቀለም የሚያግዘውም አለ፣ ወደ ቀለም ይሄዳል። ሁሉም ሰው አዘጋጅ አለ፣ ምን አለ ስላለ በአብዛኛው ጊዜ በዛ እንትን ያልቃል። ግን እስከ 15 ቀን ከዛም በላይ ሊሆን የሚችልበት ሁኔታ አለ። በተቻለ አቅም ግን በመጡበት ጊዜ ቶሎ አስተናግደን ቶሎ መለማሻለት። እንግዲህ ጋይስ አንድ መኪና አለች፣ ባሮ ነች መኪናዋ፣ ግን ወደ ኤሌክትሪክ ነው የምትቀየረው እያለኝ ነው። እስቲ ስለዚች መኪናው ነገር በለን። ባሮ ነው የቆየ መኪና ነው አይደል? ናሽ 1963 የሆነች መኪና ነች። የአሜሪካ መኪና የነበረች ነች፣ ተጥላ የነበረች ነች። ግን ስናያት አሁን አጠቃላይ ሙሉ ነገሯን ሞተሯን ምኗን አሁን ለጊዜው አውርደኗል። የሚያስፈልጉትን እቃዎቿን አድርገን ባትሪ ማርገንላት የኤሌክትሪክ መስመር አሁን ስራ ላይ ነች። ኦልሬዲ ሙሉ ሆና ነበር የመጣችው፣ እያስተካከልናል ነው። ሙሉ ለሙሉ
ከሆነ ጊዜያት በኋላ ኪቶቿ ምኗን እያዘጋጀን ወደ ኤሌክትሪክ መኪና ለመቀየር ነው እየሰራንባት ያለን። ከድሮ መኪና ወደ ኤሌክትሪክ ሊለውጡት ነው። እዚሁ ቤት ውስጥ እዚሁ ነው ያልቀው አይደል? ሁሉ ነገር እንግዲህ መኪናችሁ ልታሰሩ ስትመጡ ቼክ አድርጓት። ፕሮሰሷንም እዚህ ማየት ትችላላችሁ። እንግዲህ ጋይስ አሁን ደግሞ የቢዋይዲ ማለበል ስም ብስራት እንግዲህ ቢዋይዲ ነው አይደል? ቢዋይዲ ኢቱ የምንድነው? አንተ ስለማላውቀው ነው ዳያግኖስ ብለኛል። ይሄ ዳያግኖስ ማሽናችን ነው። ጀነራሊ ይሄኛው ምንድነው የሚያደርጋለን? እቺ ቪሲ ያለች መኪናው ላይ ፕለጊን እናረጋትና ጀነራሊ ያሉትን ፎልቶች ባትሪ ማኔጅመንት ሲስተም ላይ ደግሞ ስቴት ኦፍ ሄልዙንም ያሳየናል። በአጠቃላይ ለሱ ኤቭሪቲንግ የሚያስፈልገውን ነገር እንዳለ ኤቭሪቲንግ ማየት ይችላል ማለት ነው። እዚህ ሴንሰር ያለበት ቦታዎች ላይና ከሜካኒካል ፓርቶች ውጪ ጀነራሊ ኤሌክትሪካል ሲስተሞች ላይ ሁሉንም ነገር በዚህ ማንበብ እንችላለን። አንድ መኪና ሰርቪስ ሲደረግ ሲመጣ በዚህ ነው እንትን ብዙ ጊዜ ቼክ ታደርጋላችሁ። አትላስት ሰርቪስ ከተደረገ በኋላ ኢንስፔክሽን ቼክ ሊስት አለ። ቼክ ሊስት ላይ ያሉት እንዳለ ቼክ አድርገን ስጨርስ መጨረሻ ላይ በዚህ ዲያግኖስ ነው። እንዴት ነው የምታደርገው? እኛዋ ቪሲዋን እዚህ ጋር እንሰካታለን። ቪን ነምበሩን አውቶማቲካሊ ያነብልናል ቪሲአይ ስለተሰካ። አሁን ኤግዛክትሊ አሁን እዚህ ላይ ምን ያህል እንደተነዳ ምናምን እንትን ይላል ወይስ ኤኒቲንግ አለ? ምን ያህል ጊዜ ፉል ቻርጅ እንደተደረገ ካውንት ዳውኑን ሙሉን ያሳያል። ሬንጁንም የተነዳው ምን ያህል ኪሎ ሜትር እንደተነዳም ያሳያል። ዋናው ነገር ደግሞ ባትሪ ሄልዙን ስቴት ኦፍ ሄልዙንም ያሳያል። የመኪና ባትሪ ሄልዝ አለው ማለት ነው አይደል? ስቴት ኦፍ ሄልዝ አላችሁ ከ100% ይሰራል። ምን ያህል ሲሆን ነው በጣም ችግር አለው የሚባለው? ጀነራሊ ስቴት ኦፍ ሄልዛቸው አሪፍ ሆኖ ሴል ቮልቴጅ አላቸው። ሃይ ቮልቴጅ ትራክሽን ባትሪ ውስጥ በየፓኩ ሴሎች አሉ። የነዛ ሴሎች ቮልቴጃቸው ባላንስ ካልሆነ ስቴት ኦፍ ሄልዙ አሪፍም ቢሆን ችግር አለው ማለት ነው። ፎልቶች አሉት። ግን ጀነራሊ ፎልት ሁለት አይነት አለ። ሂስቶሪካል እና ከረንት ፎልት አለ። ሂስቶሪካል ከሆኑ ከዚህ በፊት የነበረ ኢቭን ቢሰራም ስቲል ያመጣል ማለት ነው። ኢሬስ ኮድ ቢደረግ ራሱ ፎልት ኮዶቹ ቢጠፉ እንኳን ድጋሚ ዲያግኖስ ሲደረግ ከጊዜ በኋላ የጠፉት ፎልቶች ይመጣሉ። እነዚህ አሁን አብዛኞቹ ሂስቶሪካል ናቸው። ከረንት ፎልቱ መልቲሚዲያ ነው። መልቲሚዲያ ሲስተም ያው የቻይኖቹ ስለሆነ እኛ ጋር ሲመጣ ፎልት ኮድ ይዞ ነው የሚመጣው። እንግዲህ ጋይስ የዚህም ቢዋይዲ የባትሪ ሄልዝ ነው። ስቴት ኦፍ ሄልዙንም ማየት ይችላል። ምን ያህል ጤና አለው የባትሪ የሚለውን እንግዲህ ቼክ እያደረገው ነው። እዚህ ጋር ፉል ቻርጅ ታይም 65 ታይምስ ተደርጎ ይሄ መኪና 65 ጊዜ ፉል ቻርጅ ማለት 100 ማለት ነው አይደል? 100 ድረስ ይሄ 100 ድረስ ጊዜ የሚደረጉት ብዙ ጊዜ እነኚህ ቢዋይዲዎች ቢዋይዲ ላይ እስከ 100 ቻርጅ ቢደረግ ችግር የለውም። አይዲዎች ላይ ችግር ያለው ኦቨር ስለሆነ 80 ነው ብዙ ጊዜ የኛ መኪና ላይ 80 ነው እንትን ነው። የቢዋይዲ ላይ ችግር የለውም። ኦኬ ቀደም ደግሞ ሃይ ቮልቴጅ ትራክሽን ባትሪ ላይ ያሉት ሴሎች አልኩ። ሎስት ቮልቴጅ ኦፍ ሲንግል ሴል 3.2 ነው። ሃይስት ቮልቴጁን 3.2 ነው። ባላንስ ነው ማለት ነው። ከዛ ቴምፕሬቸሩን እናየዋለን። ሎስት ቴምፕሬቸር 16 ዲግሪ ሴልሺየስ ነው። ሃይስት ቴምፕሬቸር 18 ዲግሪ ሴልሺየስ ነው። ቴምፕሬቸሩን ባላንስ ነው። ፋስት ቻርጅ ሪኮመንድ ማናደርግባቸው ምክንያቶችም ለነዚህ ነው። ሃይስት ቴምፕሬቸሩን እስከ 40 ድረስ ሲደርስ ቴምፕሬቸር ይጨምራል ማለት ነው። ለዛ ነው አንዳንድ ጊዜ ቻርጅ ሳደርግ ኤሲ ይበራል እንዴ ከፊት አይደለ? ፋስት ቻርጅ ላይ ብዙ ጊዜ ወዲያው ነው የሚነሳው። የኛ መኪና የሆነ ጊዜ ተነሳና ከታች በጣም ድምጽ ሲያወጣ ያላወኩም ምን ኩልዳውን ለማድረግ ነው። ኦቨርሂት ስላለ ኩልዳውን ለማድረግ ነው። ዳይሬክት ኢፌክት የሚኖረው ሴሎቹ ላይ እቺን 3.2 ቮልት የሚያዝ አቅማቸውን ስሩ ታይም እየቀነሰ ሴሎቹ ለብቻ ይበላሻሉ አይደል? ሜንቴን ይደረጋል። ቅድም ባትሪዎቹ እያሳየኝ ስለነበረ ፓክ አለው። አንዱ ፓክ ወጥቶ ሜንቴን መደረግ ይችላል። በጣም አሪፍ ቴንክ ዩ አባቴ አመሰግናለሁ። ስለ መኪና ባትሪ ሄልዝ ኤቭሪቲንግ የሚያስፈልገውን ነገር አይቶታል። ቅድምም እንደነገረን ከሆነ መኪናችሁን አመጣችሁ ቼክ አስደርጉ፣ ሰርቪስ አስደርጉ። ምንም ችግር ባይኖረው እንኳን ስቲል መጣችሁ ቼክ ብታስደርጉት ይመረጣል ብለዋል። እንዲሁም ደግሞ የተጎዳም ካለው ደግሞ ቼክ ያደርጉላችኋል ማለት ነው። ይህን ቁጥር ደግሞ ደውላችሁ ቀጥታ ደግሞ የሚያስፈልጋችሁን ሰርቪስ ምንም ነገር ከፈለጋችሁ ቀጥታ ከነሱ ጋር ተነጋግራችሁ መምጣት ትችላላችሁ። በድጋሚ ግራር የምንገኘው የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው። አመሰግናለሁ አባቴ ቴንክ ዩ